ፋንትሽ ድንገት ባትወርቅ ኖሮ ለቤተሰቡ የምንናገረው መስራች ነበር። የምን ይመስላል? ለመሆኑ ግን ስለዚህ ነገር ላይ ይኩን አውቋል? እንግዲህ እንደሰማሽው ነው የምንፈልገውን ቦልማሩ አግኝተናል። አይሆንም። ይሄ በፍጹም ሊሆን አይችልም። እስቲ ንፋስ ታገኝ፣ እስቲ ገለጥለጥ በሉላት፣ እስቲ አየር ስጧት፣ ከፈትፈት አድርጉላት። እስቲ ተነሱ፣ ኤሚ ተነሽ፣ አየር ታገኝ። አው የምትወስደው መድኃኒት ካለ የምታውቀው ሰው ካለ እስኪ መድኃኒት እንስጣት። አረ ምንም የምትወስደው መድኃኒት የለም። ምናልባት ወይ ቤቱ እንግዳ ሆኖባት ተጨንቃውን እንዴ? አይዞሽ ፋንትሽ ተረጋጊ፣ ደህና ነሽ? እሺ ምንም አትሆኚ። ምን ሆኜ ነው? አሮጊቴ ደህና ነሽ? አሸበኝ። ደህና ነኝ። ይቅርታ ሁላችሁንም አስጨነቅኳችሁ። እስቲ ቆይ ተረጋጊ፣ በደንብ ይለፍልሽ። ደህና ነኝ። ይቅርታ በደስታችሁ ቀን አስጨነቅኳችሁ። ይቅርታ። ደህና ነኝ፣ በጣም ደህና ነኝ። እንደዚህ ያደርጋት ነበር እንዴ ከዚህ በፊት? እኔ እንጃ። ቅመምዬ እንደዚህ ያደርጋት ነበር እንዴ? ኧረ በጭራሽ አሟት አያውቅም። ታዲያ ምን ነክቷት ነው? ግን አሮጊቴ ደህና ትሆናለች አይደለም? አይዞሽ የኔ ቆንጆ፣ አሮጊቷ ምንም አትሆንም። እሺ ግን እኮ በጣም ነው ወደቀችው። ምንም አትሆንም፣ አንቺ ምንም አታስቢ። እሺ እማዬ፣ አባዬ፣ የኔ ቅመም ልጅ በህይወት የማግኝሽ አንመስልኝ። የኔ ውድ ልጅ በቃ ተቀመጡ። ድንገት ያላሰብነው ነገር ተፈጥሮ ግራ አጋባን አይደል? በቃ እኔ ሄጄ ፋንትሽን ልያት። ይኩን ራሱ እርግጠኛ ነኝ ራሱ ዝም ራሱ አላት። ኑሐሚን ምን አይነት ቦታ ነው ያመጣሽ ልጅ? ከ30 ዓመት በኋላ በ30 ዓመት ውስጥ እሱ ምንም አልተቀየሩ። ችግርና መከራ ተፈራርቆብኝ፣ እኔ ግን ችግርና መከራ ከእድሜ በላይ አስረጅተውታል። አሁን እነሱ ያው ናቸው፣ የግል ሌላ ሰው ነው። ይህኔ ውድ ልጅ ነው። ለካ መጀመሪያም ስነጋ ውስጥ የማላውቀው ስሜት የተሰማኝ ለዚህ ነው። ረፈታዊ ብርታት ውስጥ በመጨረሻም ልጄ ስስቴን አገኘሁት ማለት ነው። እያለቀሽ ነበር እንዴ? አይ ዝም ብዬ ነው። የኤሚ ነገር ትንሽ አሳዝኖኝ ነው። አይመስለኝም። ደህና ነኝ፣ በጣም ደህና ነኝ። ደህና የነበረ ሰውማ እንደዚህ በድንገት የሆነ ነገር አይሆንም። ፋንት የሆነ ነገር አለ አይደል? ደብቀሽኝ ነው። ያው ለቤቱም አዲስ አይደለም፣ ግር ብሎኝ ሊሆን ይችላል። ግን ለምን የኤሚና ሙና ያልሽውን ለምን ቶሎ ሄደን አንሰጥም? እሺ እኔማ እኮ ትንሽ ብንቆይ ብዬ ነበር። ያው እነሱም ገና መምጣታቸው አይደል? ይረጋጉና ከዛ በኋላ ቀስ ብሎ ይደርሳል ብዬ ነው። እሺ ግን ደስ እንዲላቸው ከሷ ጋር ተመሳሳይ ደም እንደተገኘ ንገሪያቸው። ከዛ በፊት ግን ያንቺ ጤንነት መረጋገጥ አለበት። ደህና መሆን አለብሽ ፋንቱ።
ደግሞ ከዚህ በኋላ የሆነ ነገር ከተፈጠረ ለኔ ምንም እንዳትደብቂኝ እሺ? እሺ ምንም አታስቢ ነው አቤ ችግር የለም ዝንቡ ሴትዮዋን አስተውለሻታል? የቷን ሴትዮ የምትለው ማለት ሰራተኛዋ አለ? እኔ ደንግጫለሁ ለይኩ። ከዛ ስንክሳር ተገላገልን ብለን ስንል ደግሞ ይሄ ቤቴ እንደዚህ አይነት ነገር ጠበቀኝ። ለነገሩ እኔም አልጠበቅኩም ነበር፣ ግን ደግሞ ችግር ራሱን ቀይሮ ቤት ይጠበቀኝ ነው መሰለኝ። እስኪ ተወኝ። ግን ደግሞ ሴትዮዋን ዝም ብዬ ሳያት አዲስ አልሆነችም። እንዴት አላውቅም፣ ግን የሆነ ጊዜ ማቃት ስሜት ይሰማኛል። ምን እያልክ ነው ለይኩ? ምን ነው? አይ ምንም። ዝኑ አውቅሻለሁ፣ የሆነ ነገር ግን ለመናገር ፈልገሻል። እስኪ ተወኝ። ለማንኛውም ይሄን ጉዳይ ቀስ ብለን እናወራለን። እንኳን ለቤትሽ አበቃሽ። አንተም እንኳን ለቤት አበቃኝ ጌታ። አንዴ ግን ከሰራተኛዋ ይልቅ ልጄ ናት የታየች። አይታታል፣ በጣም ከስታለች፣ በዛ ላይ ደግሞ ጠቁራለች። አታስቢ፣ አሁን ዶክተሩ ጋር ሄዳለሁ። እሱ ጋር ያለውን ጉዳይ በአጠቃላይ ጨርሳለሁ። ለይኩን ልጃችን በፍጥነት ሕክምናውን ማግኘት አለባት። ደግሞ ነፃነቴን አግኝቼ ዝም ብዬ ቁጭ ልበል እንዴ? ግን ትንሽ አታርፈው? የልጄን ጉዳይ ቦታ ላስይዘው እንጂ የዛች አምራን ጉዳይ የእሷን ጉዳይ ዛሬ መፍትሄ ያገኛል ሲመስለኝ። ግን ናሆም የኔ መፈታት ነበር የሚጠብቀው። ወይኔ ዝናሽ፣ በስተመጨረሻ በቃ አሸነፈችን ማለት ነው? ይሄንን ነው ሽንፈት የምትይው? ታዲያ ምን ልበለው ለይኩን? ደካማ ጎናችንን እኮ አይታ እኮ ነው ልታጠቃን የሞከረችው። ደግሞ ታያለሽ፣ ምንም አይቀናትም። አረ ልጃችን ብቻ ታክማ ትዳንልን እንጂ ሌላው ሁሉ ዳው ገብስ ነው። ልክ ነሽ ዝኑ። እስኪ ልሂድ እባክሽ። በቃ ለይኩን አንተ ሂድ። መቼ ምን ማድረግ እንዳለብን አንተ አይነገርም አይደል? የኔ አንበሳ ነው። እንግዲህ ለቤታችን በቅተናል። ተመስገን። ከዚህ በኋላ ያለውን ደግሞ ፈጣሪ ያውቃል። ነህዬ ማለት ሴትዮዋ ስለ ፋንትሽ ነው እየተጨነቅ ያለው? አዎ በእናትሽ ሁኔታው ያሳዝናል። አሁን ግን እንዴት ናት? አሁን በጣም ደህና ነች። ኪችን ስራዋን እየሰራች ነው። ከዚህ በፊት እንደዚህ አይነት ህመም ነበረባት እንዴ? መቼም በአንድ ጊዜ እንደዚህ ልትሆን አትችልም። እንግዲህ እንደዚህ አድርጓት እንደማያውቅ ነው የነገረችኝ። ከዚህ በኋላም እንደዚህ እንዳያደርግባት መጸለይ ነው ያለብን። ማለት ለምን እንደዚህ ያልሽ? ፋንትሽ ድንገት ባትወድቅ ኖሮ ለቤተሰቡ የምንናገረው ምስራች ነበረን። የምን ምስራች? ከዛች አምራን ከምትባል ሴትዮ የምንገላገልበት ትልቅ ምስራች። ኖሃ ምንድነው ግራ የምታጋቢኝ? ምን መሰለክ ናሆሜ፣ በኤሚ ጉዳይ ፋንቱ አዋርታኝ ነበር። ምንድነው የምታወራሽ? ማለቴ በዚህ ባጭር ጊዜ ውስጥ ለኤሚ ምን አውቃ ነው ብዬ ነው። የፋንቱ የደም አይነት ኦ ኔጌቲቭ ነው። ምን እንዴ? እና ከዛስ? ፈጣሪ ደርቶን ናሙናው ከኤሚ ጋር የሚገጣጠምልን ከሆነ መፍትሄ ያገኘም ማለት ነው። በዛ ላይ ምን ኖሃ? ፋንቱ ለኤሚ ቦማሮን ለመስጠት ፈቃደኛ ነች። አይ ኖሃ፣ ምናልባት ነገሩን ቀላል አድርገው እንዳይሆን፣ ማለት የነገሩን ክብደት ያልተረዳችው እንዳይሆን። በእርግጥ ስለሱ እንኳን አላወራንም፣ ግን ደግሞ ዛሬ ሄዳ ናሙናውን ለመስጠት ዝግጁ ነች። እንዴ ቆይ፣ በአንድ ጊዜ ስለ ቤተሰቡ ማታውቅ ሴት እንዴት በዚህ ደረጃ ፈቃደኛ ልትሆን ቻለች? እኔ ነኝ እነ ጋሼ ትንሽ ይረፉና በኋላ ትሄጃለሽ ብዬ ያረጋጋኋት። ብቻ ፈጣሪ አድርጎልን ያቺን አብራን ቤዛ ቤስቲን ሳታገኝ እንደው ከቤተሰቡ ጋር ይህን ነገር ባስተካከለልን። በጣም የዋህ ናት። በዛውም ደግሞ ዶክተሮች ለንቅለ ተከላው ጉዳይ ያስረዳታል ብዬ አስባለሁ። ብቻ ፈጣሪ አድርጎልን ያቺን አብራን ቤዛ ቤስቲን ሳታገኝ እንደው ከቤተሰቡ ጋር ይህን ነገር ባስተካከለልን። ሲጀመር ፋንቱ እንደዚህ አይነት ነገር የምትፈልግ ሴት አይደለችም። የምሬን ነው ምንሽ ነው። አዬ ለዛች ለማትረባ አረመን የተባለ ገንዘብ ሁሉ እንደው ምን አለ ለዚህ ምስኪን በተሰጠ። ብቻ ሁሉንም ነገር ሆስፒታል ሄዳ ከተረዳሽ በኋላ በሽታዋ እንድትጸና ጸሎት እናድርግ። ኧረ አሁን ደውላ እኮ ሁሉንም ነገር እናድርገው እያለች ነበረ። የአባዬ መፈታቱን ሳትሰማ አትቀርም። መቼም አምራን ሰሞኑን አላስቀምጥ ብላለች አይደል?
ስትረጋጋ አይደል? አሁን እኮ ስልኬ በጠራ ቁጥር ራሱ እሷ ትሆን አትሆን እያልኩ መጨናነቅ ጀመርኩኝ። ለማንኛውም ፋንቱ ናሙናውን እስክትሰጥ እና ደግሞ ሁሉም ነገር እርግጠኛ እስክንሆን ድረስ ምንም ነገር ሳታረግ ተረጋጋሽ። ኧረ ምን አይነት ሴት ናት ፋንቱ? አደራ ነው በችኮላ የማይሆን ነገር እንዳታደርግ። ምናልባት የፋንቱ ነገር ሊሳካ ይችላል፣ ግን ደግሞ የሆነ ነገር እንዳይኖርባት ብዬ ሰጋ። እሱን ልክ ነሽ ነው ሀዬ። የኔ ልጅ ምግብ እየበላሽ አይደለም እንዴ? ማለት ሳይሽ ጥውልግልግ አልሽብኝ ብዬ እኮ ነው። በሽታው ሳይሆን ስጋቱን ያከሳኝ። የምን ስጋት? እናንተ እኮ በቶሎ የምትፈቱ አልመሰለኝም ነበር። እንደዚህ ራሱ በቀላሉ ማገኛችሁ አልመሰለኝም ነበር። ኤሚ ይሄ አሁን እኮ አጠገብሽ ነው ያለ ነው አይደለ? እስቲ ደግሞ ከዚህ በኋላ ለውጥሽን በደንብ እናየዋለን። አንድ ነገር ልጠይቅሽ እማዬ። ጠይቂ። ምንድን ነው? ያቺ አምራን 20% ከድርጅቱ ወስዳ ለኔ ቦርማሮን ለመስጠት ተስማምታለች የሚባለው ነገር እውነት ነው? አዎ የኔ ልጅ፣ በመጨረሻም አምራን ይኸው በስንት ድርድር እሺ ብላለች። እማዬ እባክሽን ውሸትሽን ብቻ እንዳይሆን። እንዴ ለምን ዋሻለሁ የኔ ልጅ? ቆይ አንቺ አሁን በዚህ ሰዓት ስለዚህ ነገር ለምን እንደምትጨነቂው? ደሞስ ንብረታችን አንቺን ካላዳነልን ምን ይጠቅመናል? ይገባኛል እኮ እማዬ፣ ለልጅ ሲባል በጣም ብዙ መስዋዕት እንደሚከፈል አውቃለሁ። ግን ደግሞ 80% ጠየቀች ሲባል በጣም ተጋነነ ብዬም ነበር። እንዴ ምንም አልተጋነነም። ሙሉ ድርጅቱን እንኳን ብላ ብትል ከመስጠት ወደ ኋላ አንልም እኛ። ከዛስ ጎዳና ልንወጣ? እማዬ ድርጅቱ ብቻ ሀብታችን እንደሆነ ታውቂያለሽ አይደለ? ማለት ኤሚ፣ ይሄ ቤትስ ሆቴላችንስ? ልታታየኝ እንዳትሞክሪ እማዬ። ይሄ ቤትና ሆቴሉ ውጭ ያለችው ያክስቴ እንደሆነ አውቃለሁ። ኤሚዬ እስኪች ምግብ ቢ ከነጋ እኮ ምግብ አፍሽ አልዞረ። እንዴት ነሽ ግን ፋንቱ? ተሻለሽ አንቺ? ደህና ነኝ አሁን። ቆይ ግን ምን ሆነሽ ነው? ከዚህ በፊት ያምሽ ነበር? አይ ደህና ነኝ፣ አሞኝ አያውቅም። ይልቅ እናንተ ማቻኮል አይሆንብኝ እንጂ ናሙናውን ግን ቶሎ ብንሰጥ ጥሩ ነው። የምን ናሙና እንዴ? ኑሃም ያልነገረቻችሁም እንዴ? የኔም ደም እኮ ኦ ኔጌቲቭ ነው። ምን እያልሽ ነው ፋንቱ? አዎ የምርሽ ነው? ከመቼው ይሄን ነገር አወቀች አትበሉኝና ሁሉንም ነገር አውቄያለሁ። ኑሃም ናት ሁሉንም ነገር ያስረዳች። አረ ፋንቱ እሱ የሚያሳስብ ጉዳይ አይደለም። እንኳንም አወቅሽው እና መቅኔው ልትሰጣት ያሰበችው ልጅ ድርጅታችሁ ልትቀማ እንደነበረም ሰምቻለሁ። እሱን ማወቅሽ ምንም ችግር የለውም አልኩሽ እኮ። እውነቴን ነው። እኔ ግን ፈጣሪ በነፃ የሰጠኝን ነገር ለኤሚ በነፃ ልሰጣት ፈቃደኛ ነኝ። እኔ ይሄን ነገር በፍጹም አላምንም። ወይኔ ደስ የሚል ነገር ነው። እንደው ፈጣሪ ምን ይሳናል አንተ? እማዬ ለካኛ ውጭውን ስናስብ ቤታችን እግዚአብሔር መድኃኒት አምጥቶልናል። እሱ ምን ይሳናል ፈጣሪ? ለመሆኑ ግን ስለዚህ ነገር ላይ ይኩን አውቋል? ያወቁ አይመስለኝም። ግን እናንተ እርስ በርስ እሱን ተነጋገሩ። እኔ ግን ለዚች ልጅ ይህንን ነገር ለማድረግ በጣም ፈቃደኛ ነኝ። እማዬ እየሰማሁ ያለሁት ነገር እውነት ነው? በዚህ ሰዓት እውነት ምን እንደምልሽ አላውቅም። አረ ችግር የለውም። ሁሉም ነገር እኮ የፈጣሪ ስራ ነው። ኑሃሚን እየሰማሁት ነገር እውነት ነው? ነገረቻችሁ? ይቅርታ፣ ጉዳዩ ሚስጥር ነበር እንዴ? ዝም ብለን ከምንጓጓ እኮ ናሙናውን ከሰጠን በኋላ ውጤቱን አይተን ለሁላችሁም እነግራችኋለን ብለን አስበን ነው። እንኳንም አንቺ እሺ ያልሽን እንጂ ፋንቱ፣ ለአምራን የምናደርገውን ነገር ለአንቺም እናደርጋለን። እንዴ ኧረ ትዬ እውነት አሁን ገና በጣም አስከፉ። እውነቴን ነው። እኔ እሷ ትዳን እንጂ ሁሉን ነገር በነፃ ነው የማደርገው። በእውነት እንዴት እንደማመሰግንሽ አላውቅም ፋንቱ። የቤተሰቡን ድካም ነው በአንድ ጊዜ ቅልል ያደረግሽልን። እና ምን እንጠብቃለን ታዲያ? ዛሬ እኮ ነበር ከአምራን ጋር የምንዋዋለው። በቃ ለላይ ኩል ደውለትና ሁሉንም ነገር ልንገራው። ቆይ ማሚ በስልክ አይሆንም። መጀመሪያ ፋንቱን አምናት እስቲ፣ ማለቴ ፈቃደኛ ከሆንሽ። እኔ ምንም ነገር ለማድረግ ፈቃደኛ ነኝ። በሉ በቃ ጊዜ ሳናባክም ማድረግ ያለብንን ነገር እናድርጋ። አይሻልም? አይመስላችሁ? በሉ እንፍጠን በቃ።
አይባል ባላውቅም እንኳን ለቤቱት በሰላም አበቃዎት። በቀለሽ አሁንም አልጨረስሽም? የኔ በቀል በድል የሚጠናቀቀው የድርጅቱን 80% ፈርሞ ሲያስረክቡ ነው አቶ ላይ። ችግር የለውም አሁኑኑ እሰጥሻለሁ። ድርጅቱን ነገ ሰርቼ ማግኘት አለብኝ። ብቻ ልጄ ትዳርልኝ እንጂ ሌላ ሁሉ ትርፍ ነው። ለእሱ አያስቡ። ቦልማሮ መለገስ እንደዚህ ቀላል ነገር አይደለም። በጣም ህመም እንዳለው ዶክተሩም ነግሮኛል። ለአንተ ስል አደርገዋለሁ። አሁን ይፈርሙልኛል ወይስ አይፈርሙልኝም? የደም አይነቷ ኦ ኔጌቲቭ መሆኑን አረጋግጠናል። ግን ደግሞ የጤናዋ ሁኔታ መታየት አለበት። በእርግጥ የደም አይነቷ መመሳሰሉ የተሻለ ተስፋ ይሰጠናል እንጂ ሙሉ ለሙሉ ማች ስለማድረጉ ዋስትና ይሆናል። ዶክተር ምናልባት የእሷ ውጤት ማች ካደረገልን እንደው እባክህ እናስቸግርና ከአምራን ይልቅ የዚህኛዋን ሴት ብትጠቀሙልን ለእኛ ይበልጥ የተሻለ ነው። ለምን አምራን አትሆንም? ማለቴ ከ4 ቀን በኋላ ንቅለ ተከላውን ለማድረግ ወደ ባንኩ ሊሄዱ ነበር ማለት ነው። ዶክተር አንተ እኮ የማታውቀው ነገር ስላለ ነው። ምን አይነት ነገር? ምን ነው ችግር አለ እንደ ወይዘሮ ዝናሽ? ይኸውልህ ዶክተር እባክሽ ሁሉን ነገር እኮ ግልጽ አድርጌ ብነግረው እሱ የሚረዳን እኮ ይሆናል። ይሄ ነገር ይህን ያህል የሚያስጨንቃችሁ ከነበረ እስቲ ልስማው፣ ችግር የለውም። ይኸውልህ ዶክተር አምራን ድርጅታችንን ሙሉ በሙሉ ቀምታ ነበረ ቦልማሮን ለመስጠት የተስማማችው። ምን? ግን እኮ ወይዘሮ ዝናሽ ይሄ ወንጀልም ኃጢአትም እኮ ዶክተር ይኸውልህ አንተ እኮ ልጅቷን አታውቃትም። ቤተሰባችን እኮ ስታምስ የኖረች ልጅ እኮ ነች። አዎ ዶክተር፣ እንደው ልጅቷ እኮ ምንም አይነት ርኅራኄ አልፈጠረባትም። እንደው ግን ምን በበደለው ነው ፈጣሪ ካልጠፋ ሰው ከእሷ ጋር ያመሳሰለብኝ። እንግዲህ አሁን ስሜታዊ መሆን ሳይሆን መረጋጋቱ ነው የሚያዋጣው። ወይዘሮ ዝናሽ አሁን ለአዲሷ ለጋሻችን የጤና ምርመራውን እናደርግላትና ከዛ በኋላ ደግሞ ማች ማድረግ አለማድረጉን ቼክ እናደርጋለን። ማች እንደማያደርግልን ደግሞ ተስፋ አደርጋለሁ። እንዳፈ ያድርግልና ዶክተር። ምን ነው ቅመምዬ፣ ፊትሽ ያዘንሽ ትመስያለሽ። አሮጊት እኮ ሐኪም ቤት ነው የሄደችው። ግን እኮ ከዚህ በፊት አሟት አያውቅም። እነሷ ለምንድን ነው ሐኪም ቤት የሄደችው? አሁን ስላመማት አይደለም የሄደችው። እየታመምኩት እኔ ነኝ። ለአንቺ ሌላ ሰው ሊታከምልሽ ይችላል እንዴ? እንደዛ ሳይሆን አሮጊትሽ የኔን ህይወት ለማዳን ነው ሐኪም ቤት ሄደችው። አሮጊት ዶክተር ናት እንዴ አንቺን ህይወት የምታተርፈው? እንደሱ ለማለት ፈልጌ አይደለም። ለነገሩ ታዩ ብነግርሽም አይገባሽም። የማይገባኝ ተሆነ አትንገሪኝ በቃ። ምንድነው ተዘበራረኩኝ እኮ። ቅመምዬን እኮ ከአባቷ ጋር አገናኘኋት። ኤርሚያስም ማለትሽ ነው? ስለዚህ ነገር ታውቂ ነበር? እራሱ ነው ደውሎ የነገረኝ። ይሄን ማመን አልችልም። ቆይ ከምን ይሁን በጣም ደስተኛ ነበር ሆኖ ያወራኝ። እሱማ ታይቶ የማይታወቅ ደስታ ላይ ነበር። ታውቂያለሽ ነው አሚን፣ ይሄን የኔ ልጅ ባይወርድ ኖሮ 2 ልጅ ኖሮ ነበር። ምን እያልሽ ነው ኤሚ? እውነቴን ነው፣ መቼም አልዋሸሁም። እንዲያውም ስለዚህ ነገር ባናወራ ይሻለናል። እንደዚህማ በትንሿ ትናደጅ። ኤሚ ስለ አንድ ነገር ደጋግሞ ማውራት አይሰለችሽም እንዴ? እኔ እኮ ቀልዴን ያልኩት። ታለቅሺ ነው እንዴ? አይ አይደለም፣ ዝም ብዬ ነው። አይዞሽ ትድኛለሽ። አሮጊቴ ለልጅ ይታየዋል ስትል ነበረ። የኔ ውድ እንዳፍሽ ያድርግልኝ። እሺ አባትሽ እንዴት አየሽው? ቆንጆ። እኔ ትንሽ ቀጫጭ አልኩኝ እንጂ በሱ ነው የወጣሁት። እሺ እናትሽስ? እኔ እንጂ የት እንዳለች አላውቅም፣ ግን አባዬ ፈልጊ አመጣታለሁ ሲል ነበረ። አይዞሽ ኤርሚያስ ፈልጎ ያገኝልሻል። እሺ እንዴ ቆይ አንቺ አባቴን ታውቂያለሽ እንዴ? እንዴት ነው ስሙን የጠራሽው? ምን ነው ባቆ ችግር አለው እንዴ ቅመሜ? አረ ችግር የለም። ደግሞ ምናምን ታውቃለች። አብረው ቁጭ ብለው ሲያወሩ ነበር። እሺ ስለምን አወሩ? ያው ስለኔ ነው። ሌላ ስለምን ያወራሉ? የኔ ጥያቄ ራሱ ሲገርም። እሺ አባትሽ ስለ እናትሽ ምን አለ? ምን ይላል?
እሱ እኮ ድሮም እሷን አይወዳትም። እንዴ እንደማይወዳት በምን አወቅሽ? ቢወዳት ኖሮ እኔ እና እሷን ጥሎን ይሄድ ነበር። ከልጅነትሽ ጀምሮ ነው ማለት ነው እሷ ላይ እየጣለሽ? እንግዲህ እኔ ነፍስ እስከማውቅ ድረስ አባቴን አላውቀውም። አሁን ግን አወቅሽው አይደለ? እናም ደስ ብሎሻል። በእርግጥ ከድሮም ጀምሮ ስለ አባቴ እጠይቅ ነበረ። እድሜ ለኑሐሚን አሁን በአይኔ እንዳየው አድርጋኛለች። ደግሞም አመሰግናታለሁ። ዝኑ ነው የደወለችው። ሄሎ ላይኩን። አሎ ዝኑ። ቆይ ላይኩን ሆስፒታል ላይ ያለሁት ብለኛል ነበር እንዴ? የት ነው ያለው አሁን? ከአምራን ጋር ውሉን ለመፈራረም ወደ ቢሮ እየሄድኩ ነው። እንዴ ማናዘው ነው ቆይ ይሄን ነገር የምታደርገው? እንዴ ማለት ይሄን ነገር ተነጋግረን እንጨርስ መስሎኝ። ይኸውልህ ላይኩን አሁን አምራን አጠገብ ካለች ተረጋግታ አውራኝ። ሰራተኛዋ ማለቴ ፋንቱ እኛ ቤት ያለችው የደም አይነቷ ኦ ኔጌቲቭ ነው። ምን? ላይኩን ስሜታዊ ሳትሆን አናግረኝ እያልኩህ እኮ ነው። እሺ 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 እሺ። አሁን ሆስፒታል ላይ ያለ ነው። ያው ሙሉ ምርመራው ከተደረገላት በኋላ ናሙና ይወሰዳል። ወይ ጉድ። እሺ እና ዶክተሩ በፍጥነት መታከም አለባት እያለ ነው? አሁን በአንተ ቤት ነገሩን አስቀይሰ ሞታል። አሁን ለማንኛውም ውሉ እንዳትፈራረም። ታዲያ ምን ይሻላል? ይሄ እኮ ጊዜ የማይሰጥ ቀጠሮ ነው። እንደውም ላይኩን ልጄ ድንገት ታማ ሆስፒታል ገብታለች ብለ አሁኑኑ ወደዚህ ና። ሆስፒታል? ሲያናድድ። ምንድነው እሱ? እሺ አሁን ኤሚ እንዴት ነች? እንግዲህ ያው ፈጣሪ ከፈቀደ የፋንቱ ቦንዋሮ ይሆናል ብለን እናስባለን። እሺ በቃ እሺ እሺ። አሁን ነው መጣው። ምን ተፈጥሮ ነው? ኤሚ በጣም ታማ ሆስፒታል ገብታለች። ስለዚህ በፍጥነት ወዛ መሄድ አለብኝ። እና ውሉስ? ልጄ ታማለች እያልኩሽ አንቺ ስለውሉ ነው እንደምታወሪ እንዴ? ውሉ እኮ ስለ ታማሚዋ ነው አይደል እንዴ? ስሚኝ አምራን፣ ውሉን ጠበቃው እያዘጋጀ ነው። ቢያንስ እሱ እስከሚያዘጋጅ ድረስ ልጄ ጋር ደርሼ መምጣት አለብኝ። እኔ እንጃ ብቻ እየሸተተኝ ያለው ነገር ምንም ደስ አይልም። ለማንኛውም እደውልልሻለሁ አምራን። ምናልባት ግን ሌላ ነገር አስባችሁ ከሆነ እኔ አምራን ባለቀ ሰዓት ምን ላስብ እንችላለን? አምራን ያላንቺ አይሆንም መቼም። ደግሞ እደውልልሻለሁ አልኩሽ አይደል እንዴ? ምን አለ የሰማሁት ነገር እውነት ሆኖ ለአንዴና ለመጨረሻ ጊዜ ተገላገልኩሽ። ምንድነው እየሸተተኝ ያለው ነገር? ብቻ ባለቀ ሰዓት እናቶ ላይኩን የሆነ ነገር አግኝተው እንዳይሆን። እንደዛማ አይሆንም በፍጹም። ለምን እናቱ ላይኩን ቤት ሄጄ ኤሚ ሆስፒታል መሄዷና ለመሄዷን ሄጄ አላጣራም? ቤት ውስጥ ካለች የሆነ ነገር እያቀዱ ነው ማለት ነው። ወይዘሮ ፋንቱ ከዚህ ፊት አጋጥሞሽ የሚያውቅ የተለየ ህመም አለ? አይ ብዙ የተለየ ህመም የሚባል አይደለም፣ ግን ለብዙ አመት የመርሳት የማስታወስ ችግር ገጥሞኝ ነበር። በምን ምክንያት? ከፍተኛ የሚባል የመኪና አደጋ ደርሶብኝ ነበር። ለአንድ ወር ራሴን ስቼ አይሲ ውስጥ ነበርኩኝ። ወጥቼ ልቀርብ ማን ይጠብቅልኛል? ያንን ቀን መቼም አልረሳው። አይዞሽ አይዞሽ፣ እንደዚህማ አትተኝ፣ ተረጋጊ፣ አይዞሽ። እናለ ያለት ከቤቴ ባልወጣ በህይወቴ ከሚቆጨኝና ከሚጸጽተኝ ቀን መሀል አንዱ እሱ ነው።
አደጋው ምን ያክል ነበር? ማለቴ ከአንድ ወር በኋላ ስትነቂ ሐኪሞቹ ምንድን ነበር ያሉሽ? አይ ከባድ ነበረ። ኦኬ። ራሴ ላይ ከፍተኛ የሆነ ግጭት ስላጋጠመኝ ነው የማስታወስ ችሎታዬን ያጣሁት። ግን በሂደት የማስታወስ ችሎታሽ ይመለሳል ባሉት መሰረት ተመልሶልኝ ነበር። ቀስ በቀስ ነገሮችን ማስታወስ ችዬ ነበር። ምን ዋጋ ነው? ልጄን ግን ማግኘት አልቻልኩም። እስካሁን ልጄን ማግኘት አልቻልኩም። ኦ ስለ ልጅሽ በጣም አዝናለሁ። እኔ እንኳን ጉዳዩን ያነሳሁት ለዚህ አልነበረም። ችግር የለውም ዶክተር። ይልቅ አሁን የሚያሳዝነው ኤሚ ጉዳይ ነው። እንግዲህ እንደምታዩ የተቻለን ነገር ለማድረግ እየሞከርን ነው። እሺ አመሰግናለሁ። እሺ ባይሆን ወይዘሮ ፋንቱ በዚሁ አጋጣሚ የጭንቅላትሽንም ነገር ሲቲ ስካን ትታያለሽ በዚሁ። እሺ እሺ አንሱኝ። ሌላ ሙሉ ምርመራ ይደረግልሻል። ለዚህ ዝግጁ ነሽ? አዎ ዶክተር በጣም ዝግጁ ነኝ። ማን ያውቃል ፈጣሪ እስካሁን ያቆየኝ ለዚህ ቀን ይሆናል። ይሆናል ወይዘሮ ፋንቱ። እኔ የምለው ምንድነው እያላችሁ ያላችሁት? ምንም ሊገባኝ አልቻለም እኮ። እስኪ ለይኩን ተረጋጋ። ቆይ ውጤት እኮ እየጠበቅን ነው። እና የሰራተኛዋ ቦልማሮ ይሆናል እያላችሁኝ ነው? እንግዲህ ዶክተሩ ሊሆን ይችላል ብሏል ማለት ለይኩን ይሄው እንግዲህ አሁን ናሙና ልትሰጥ ገብታለች። እና ሳታረጋግጡ ነው እንደዚህ ያዋከባችሁ? ያው እንዲያው መጣች። እንዴት ነው እና ሰጠሽ ናሙናው? አዎ ሰጥቻለሁ። እንግዲህ ከኤሚ ጋር እንደሚመሳሰል ተስፋ አደርጋለሁ። ያው ትንሽ የመኪና አደጋ አጋጥሞኝ ስለነበረ የትንሽ ጭንቅላቴ ነገር ነው ያሳሰበኝ እንጂ ሰጥቻለሁ። ፈተና በብዛቱ እንደው ዘንድሮ ግን እኮ እንደሰማችሁት ውጤቱ ሰላም ነው። የመኪና አደጋ ደርሶብሽ ነበር እንዴ? አዎ ከ30 ዓመት በፊት ከባድ የመኪና አደጋ ደርሶብኝ ነበር። ከ30 ዓመት በፊት? ለማንኛውም አሁን ውጤቱ ደህና መሆኑ ነው። ሆስፒታል ገብተሻል አልተባለም ነበር እንዴ? እንዴት ገባሽ? ቆይ አንቺን እኮ ነው። እንዴት ነው ሰው ቤት ዘው ብለሽ የምትገቢው? ቀስ ተረጋጊ እንጂ ጭጫዋ። የህይወትሽ ዋስትና እኮ በእጄ ላይ ነው ያለው። እሱ እንኳን ታሪክ ሊሆን አልገባኝም። ምን ለማለት ፈልገሽ ነው? የሆነ ጨዋታማ እየተጫወታችሁ እንዳለ ግልጽ ነው። አሁን ከዚህ ውጭልኝ። ምናልባት ፈጣሪ ከረዳኝ ከዚህ በኋላ አይንሽን ላላዩ እችላለሁ። ህክምናውን ለማድረግ እኮ 4 ቀን ብቻ ነው የቀረን። ለምንድን ነው ቆይ ቤተሰቦችሽ በህይወትሽ እየቀለዱ ያሉት? ሰሚኛለሽ? በህይወት እየቀለድሽ የነበርሽው አንቺ እንጂ ቤተሰቦች አልነበሩ። እንደውም ልንገርሽ ያንቺን ቦልማሮ በፍጹም አልፈልግም። መብትሽ ነው። ቆይ ግን አባትሽ ለምንድን ነው ኤሚ በጠና ታማለች ሆስፒታል ገብታለች ብለው ያሉኝ? ቆይ ምን አይነት ሴራ ነው እየሸረባችሁ ያላችሁት? እሱን ራሱን ብትጠይቀው ይሻል። አሁን እባክሽን ከዚህ ቤት ውጭልኝ። የሆነ ነገርማ አለ። ሄሎ አቶ ለይኩን፣ እኔ ራሴ ደውልልሻለሁ አላልኩሽም እንዴ? አንቺ እናት ደውልሽ። እኔን አምራንን አይደለም እሺ የምታታልሉኝ? ምን እያልሽ ነው? ለማንኛውም ቤት ነኝ ያለሁት። ምን ቤት ደግሞ የምትሰሪያለሽ? መሄጃ ሳጣ ጎራ ልበሉት። ቆይ ምንድነው እሱ? ችግር አለ እንዴ? ኤሚ እዚህ ናት። እርሶ ግን ሐኪም ቤት በጠና ታማ ገብታለች ብለው ወደ ሐኪም ቤት እየሄዱ ነበር። ቆይ ግን ምንድነው? እኔን እያታለላችሁኝ ነው? ኖ እንደዛ አይደለም። በልጃችሁ ህይወት ነው እየፈረዳችሁ ያላችሁት። ይኸውልሽ አምራን፣ አንዴ ተረጋጊ እስኪ። የምስራች በጣም ጥሩ ዜና አለኝ። የፋንቱ ውጤት ከኤሚ ውጤት ጋር ማች አድርጎልናል። በእውነት ምንድን ነው የሰማሁት? እንግዲህ እንደሰማሽው ነው። የምንፈልገውን ቦልማሮ አግኝተናል። አይሆንም፣ ይሄ በፍጹም ሊሆን አይችልም።
ቅድም የሰጠውሽን ገንዘብ ብትቀበይ ይሻልሽ ነበር። አሁን ግን በባዶ ቀርተሻል። ሲመስለኝ ከሆስፒታል ጥሩ ዜና አለ። አይሆንም፣ ይሄ በፍጹም ሊሆን አይችልም። አባዬ ምን ተፈጥሮ ነው? ቆይ ምንድነው? ላይኩን ችግር አለ እንዴ? የሆነ ሰው ወደ ኤም ቤት ይሻላል። ልጅቷ በጣም ተበሳጭታለች። ላይኩን አንተ ራስህ እኮ ልክ አይደለም። እንዴት እዛች እርኩስ ልጅ ፊት እንደዚህ አይነት ነገር ታወራለህ? ለማንኛውም እስኪ ዳግም እዛ አካባቢ ካለ ደውልለት ነው። ፖሊስ ጋር ቢደወል ይሻላል። አሁን እቅዷ ስለከሸፈ ምንም ማድረግ አትችልም። እንደዛ ይሻላል። ምነው ችግር አለ እንዴ? ተረብሻችሁ ትመስላላችሁ። እንደዚህማ አይሆንም። በፍጹም እንደዚህ ሊሆን አይችልም። እንዴ የኔን ህልም ነጥቀው እነሱ ደስተኛ ሆነው ሊኖሩ? ምን ልታረጊ ነው? እናንተ የኔን ህይወት አጨልማችሁ እናንተማ ደስተኛ ሆናችሁ አትቀራትም። እባክሽ መጥፎ ነገር እንዳታረጊ። ህልሜ ገደል አይገባም። እሺ ክፋችሁ ዛሬ ከኔ የምታመልጭ መስሎሻል? ክፋችሁ ማናዝ ነው? ማን ይቀራል? ዛሬ ማን ለቃቸውም እነዚህ ልጆች። ክፋችሁ ኤሚ ክፋችሁ ክፋችሁ አይሆንም። ተመልሼማ እዛ ጎዳናማ አልወጣም። እድሜን ሁሉ ምን አስቀሩት እኮ። እንዴት ስንት ያቀድኩበት ስንት ነገር ያሰብኩበት በአንድ እጅ እኮ ገብቶ ነበር እኮ። ወንድ ከፈች ወይ ሜኔት ወንድሜ እባክህ ድረስልኝ። ምን ደህና አይደለሁም። ከፋችሁ አምራ ምን እያደረገችሽ ነው? አሁን አንቺ የት ነሽ? አንተ ክፍልስ በር ቆልፌ ነው ያለሁት እኮ። ኤሚ በቃ እዛው እንጂ በፍጹም እንዳከፍችው። እሺ በቃ መጣሁ እየመጣሁ ነው። ዝም በይ ስታስፈራራሽ ነው። ደግሞ እኔም እየደረስኩልሽ ነው። እባክህ ወንድሜ በቶሎ ድረስልኝ። አብራሽ ያለችው ደግሞ ማናት? ቅመም ናት። እሷም እኮ አብራኝ ናት። ከፋችሁ አምራን ኧረ እናንተን አሁን ስልክ አነሳም። ምንድን ነው የማደርገው? እቺ ማትረባ ልጅ አንድ ነገር አድርጋብኝ እንደሆነ ነው የፈራሁት። እስኪ ተረጋጊ እባክሽ። አንተ ነህ ደግሞ አንዱ። እኔ ቆይ ደግሞ ምን አደረግኩ? ለዛች ለማትረባ ያንን ነገር ባትነግራት ኖሮ ልጄ ይሁን እንደዚህ አደጋ ላይ ባልወደቀች ነበር። እኔ እንደሷ በትንኩል አልተሞላው። እኔ ምን ላድርግ? ኧረ እባካችሁ ተረጋጉ። እንዴ ልጅቷ እኮ አደጋ ላይ መውደቋ ገና አልተረጋገጠም አይደል? ቆይ እንዲያውም ልደውልላት። ቆይ እራሷ ደወለች እንደው። ሄሎ የኔ ልጅ። እማዬ የኔ ልጅ ደህና ነሽ? ኤሚ ክፋችሁ ዛሬ ከኔ ማንም አያስመልጥሽም። ኤሚ ወጪ ወይኔ ልጄን አንድ ነገር ልታረጋት ነው። ላይኩን ምንድን ነው እሱ? ምን ተፈጥሮ ነው? ሄሎ ኤሚ ሄሎ። ይኸውልህ ምንድን ነው? አምራ ልትገላት ልጄን እየዛተችባት ነው። ምን ማለት ነው? ልትገላት እየዛተችባት ነው ማለት? እባክህ አሁን መኪናውን ንዳው። እባክህ መኪናውን ንዳው። ዝም እባክሽ። ላይኩን ቶሎ በል። ይሄ ቁልፍ ደግሞ የት ገባ? እባክህ ቶሎ በል። ላይኩን እንደ ምን እያደረክ ነው? ይኸው እየሞከርኩኝ ነው። ቁልፍ ወርቆብኝ እኮ ነው። እኔ እንደዚህ መቀመጥ አልችልም። ላይኩን እንዴ ወዴት ነው የምትሄጂው? ቁልፉ ተገኝቷል። ይኸው ቁልፉ ተገኝቷል። በቃ ላይኩን ቶሎ በልሽ፣ እንድረስላት ለልጃችን። እዛ ጎዳናማ መልሻለሁ። ጎዳና ላይ ከመውደቅ
እስር ቤት ብገባ እመርጣለሁ። እስር ቤት ደግሞ የምገባው የእናንተን ህይወት አመሰቃቀል ነው። እንዳትጠጋኝ አምራን ተረጋጊ። ወንድሜ አጠገቤ እንዳትደርስ። የኔ ወዴ የሚደርሽልሻለሁ። እባክህ አድነኝ አጎቴ። ማይጋይቨር ሊያድናችሁ መጥቷል። ቅመም መጥቻለሁ። አይዟችሁ፣ ምንም አትፍሩ። ምንም አልሆናችሁም አይደል? እንዳትጠጋኝ ብያለሁ። እንዳትጠጋኝ። እሱን ጠርሙስ ምን ልታረጊው ነው? አምራን ግድ የለሽም። ነገሩን በሰላማዊ መንገድ እንቋጨው። እሱን ብርጭቆ ተብዬሻለሁ። እንዳትጠጋኝ። አምራን እረፊ። አምራን እሱን ጠርሙስ ሽን ግድ የለሽም። ከዚህ በኋላ አንድ እርምጃ ወደዚህ እመጣለሁ ብትል ራሴን ነው ማጣ። አምራን እባክሽን ተረጋጊ። ተይ፣ እሺ በይኝ። ተይ አምራን